ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የማል ሚዲያ ዜና ሰዓታችን ነው። ከዜናዎቹ ጋር ቢኒያም ከድር ነኝ። በቅድሚያም አበይት ነጥቦቹን እነሆ። በፋኖ አደረጃጀት ውስጥ ህወሓትን በተመለከተ ከፍተኛ መተራመስ መፈጠሩ ተሰማ። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳሌ የቁም እስረኛ መደረጋቸው ተነገረ። የፋኖ አባላት ህወሓትን የነካ ሞታችን እያሉ ባሉበት ሰዓት የህወሓት ሰዎች ወራሪ ኃይሎችን ከትግራይ ግዛት ጠራርገን እናስወጣለን ሲሉ መናገራቸው ተሰማ። ከውጭ ሰሜን ኮሪያንና ሩሲያን የሚለያይ ምድራዊ ኃይል የለም ሲሉ የሰሜን ኮሪያው መሪ ኪም ጆንግ ኡን ተናገሩ። ከዚህ በተጨማሪ የኢትዮጵያ ብሔራዊ ቡድንና ክርስቲያኖ ሮናልዶን የተመለከቱ ስፖርታዊ ዜናዎችን በዜና ሰዓታችን አካተናል። ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዜናችንን ላይክ እና ሼር ማድረጎትን አይዘንጉ። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የአላጌ ጀግኖች አምባና ማገገሚያ ማዕከል ረጅም ታሪክ ያለው በመሆኑ በማዕከሉ የሚገኙ አባላት ታሪኩን በጀግንነት የማስቀጠል ኃላፊነት እንዳለባቸው ሌተናል ጀነራል ጥጋቡ ይልማ ገለጹ። የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ በማዕከሉ በመገኘት አባላቱ የማዕከሉን ታሪክ ከማስቀጠል ባሻገር የሀገሪቱን ብሔራዊ ጥቅም ለማስጠበቅ ከምንጊዜም በላይ ዝግጁነታቸውን ማረጋገጥ እንደሚገባቸው አመላክቷል። ማዕከሉ የኢትዮጵያን ሉዓላዊነትና አንድነትን ለመጠበቅ ሲሉ የአካል መስዋዕትነት የከፈሉ ጀግኖችን የመንከባከብ ተልዕኮን በአግባቡ እየተወጣ እንደሚገኝ ገልጸው ማዕከሉ እያበረከተ ያለው አስተዋጽኦ ለሰራዊቱ ሞራል ከመሆን በተጨማሪ ተስፋም እንደሚሆን አንስተዋል። የኢትዮጵያ ታሪካዊ ጠላቶች ሀገርን የመበተን እኩይ ዓላማቸውን ለማሳካት ሁሌም እንደማይተኙ የገለጹት ሌተናል ጀነራል ጥጋቡ ይልማ ሰራዊቱ የጠላት ፍላጎትን ለማክሸፍ ዝግጁነቱን ማረጋገጥ እንደሚገባ አስገንዝበዋል። የአላጌ ጀግኖች አምባና ማገገሚያ ማዕከል በምግብ ራስን የመቻል ተግባር እውን ለማድረግ እያከናወነ ያለው የልማት ስራ የሚበረታታ መሆኑን አንስተው ጀግኖቹንም ጎብኝተዋል። ዘገባው የደስታ ተረፈ ነው። እናንተን ለማገልገል ስልጣን ይዘው ከናንተ ገንዘብ የሚቀበሉ ባለስልጣኖችን የምታስተናግዱ እንዳትሆኑ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በ7ኛው የታማኝ ግብር ከፋይ እውቅናና ሽልማት ስነ ስርዓት ላይ ተናገሩ። በመንግስት በኩል የግብር ክፍያ ስርዓትን በማዘመን ሌብነትን ለመቀነስ ጥረት እየተደረገ ቢሆንም ሌብነትን ለማጥፋት የግሉ ሴክተር አጋዥ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቅርበዋል። በግብር ከፋዮች ላይ የሚደርሰውን የቢሮክራሲ ችግር ለመፍታት የሚያስችሉ ዘመናዊ አሰራር ስርዓቶችን ዘርግተን መፍትሄ በሚሰጡ መልኩ እየሰራን ነው ብለዋል። በግብር አከፋፈል የሚታየው ቢሮክራሲ ከግብር ከፋዮች ዘንድ ቅሬታ ይነሳበት እንደነበር አስታውሰው የግብር ክፍያ ስርዓትን በማዘመን ሌብነትን ለመቀነስ ጥረት እያደረግን ነው ሲሉ ተናግረዋል። ታማኝ ግብር ከፋዮች ጨዋነትን፣ ህብረተሰባዊነትን እንዲሁም ማገልገልን ሰርታችሁ እንዳሳያችሁት የእኛንም ሰዎች በማስተማር አግዙን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የፋኖ ታጣቂዎች በወልቃይት ጠገዴና ራያ አካባቢዎች ላይ የተለያየ አቋም መያዛቸው ተሰማ።
በእነዚህ ቦታዎች ላይ የአማራና የትግራይ ክልሎች ውዝግብ እንደቀጠለ ይገኛል። እነዚህ ቦታዎች የህወሓት የበላይነት በነበረባቸው 27 ዓመታት በትግራይ ክልል ስር ይተዳደሩ እንደነበር የሚታወስ ሲሆን በአሁኑ ሰዓት እነዚህ መሬቶች በአማራ ክልል ስር እየተዳደሩ ይገኛሉ። የትግራይ ክልል የትግራይ ግዛታዊ አንድነት ይከበር፣ በአማራ ክልል የተያዙ ቦታዎች ይለቀቁልኝ እያለ ሲሆን የአማራ ክልል ደግሞ ታሪካዊ ርስታችን ነው እያለ ይገኛል። በዚህ ጉዳይ ላይ የፋኖ ቡድኖች በየአካባቢው እንደየአደረጃጀታቸው ክፍፍል ውስጥ መግባታቸው ተሰምቷል። በእነዘመነ ካሴ የሚመራው የጎጃሙ ፋኖ ቡድን ስለ እነዚህ አካባቢዎች ጉዳይ ትተን ከህወሓት ጋር ትብብር ፈጥረን 4 ኪሎ ላይ እናተኩር የሚል አቋም ማራመዱን የውስጥ አዋቂዎች የገለጹልን ሲሆን የጎንደር ፋኖች በበኩላቸው የወልቃይትና ጠገዴ አካባቢዎችን ለህወሓት ትቶ ከህወሓት ጋር ጥምረት ለመፍጠር መሞከር አደጋ አለው የሚል አቋም መያዛቸው ተሰምቷል። በወሎ አካባቢ የሚንቀሳቀሰው የፋኖ ቡድን ለሁለት የተከፈለ ሲሆን በእነምሬ ወዳጆ የሚመራው ቡድን ከህወሓት ጋር ትብብር መፍጠርን የተቀበለ ሲሆን ሌላው በአካባቢው የሚንቀሳቀሰው የፋኖ ቡድን የራያ አካባቢን በወረራ ከያዘው ህወሓት ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲሉ አቋም መውሰዳቸውን ምንጮቻችን ተናግረዋል። በአማራ ክልል ሰሜን ሸዋ አካባቢ የሚንቀሳቀስ የፋኖ ቡድን ውስጥም ይህ ክፍፍል የተፈጠረ ሲሆን ከወራት በፊት ፈጥረናል ያሉት አንድነትም በዚሁ ምክንያት መፍረሱን ምንጮቻችን ገልጸዋል። ከዚህ በተጨማሪ ከትግራይ ኃይሎች ጋር ጥምረትን የሚቃወሙ የፋኖ ቡድኖች ህወሓት የአማራ ክልልን የጦርነት አውድማ ለማድረግና በእኛ ጀርባ ላይ ሆኖ 4 ኪሎ የመድረስ ዓላማ አለው በማለት ይገልጻሉ። የኤርትራው ፕሬዝዳንት አምባገነኑ ኢሳያስ አፈወርቂ የሀገሪቱን የውጭ ጉዳይ ሚኒስቴር ኦስማን ሳሌ በቁም እስር ውስጥ እንዲሆኑ ጥብቅ ትዕዛዝ ማስተላለፋቸውን ከኤርትራ ምንጮቻችን መረጃ ደርሶናል። ኦስማን ሳሌ በቁም እስር ውስጥ እንዲሆኑ በኢሳያስ በኩል ትዕዛዝ የተላለፈባቸው በተባበሩት መንግስታት ድርጅት 80ኛው ጉባኤ ላይ ባስተላለፉት መልእክት እንዲሁም ከጉባኤው ጎን ለጎን ከአሜሪካን ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ብሎሰን ጋር ባደረጉት ምክክር ሀገራቸው ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመወያየት ዝግጁ መሆኗን በመናገራቸው መሆኑን ለመገንዘብ ችለናል። አስመራ ውስጥ ከፍተኛ ውጥረት የነገሰ ሲሆን ውጥረቱ ወታደራዊ መፈንቅለ መንግስት ሊያስከትል የሚችል ፍርሃት አስፍኗል። ኢሳያስ አፈወርቂና ኦስማን ሳሌ ተጋጭተዋል። ግብጽ የታላቁ ኢትዮጵያ ህዳሴ ግድብ መገንባት የናይል ወንዝ በከፍተኛ ደረጃ በመጨመሩ ሊደርስ የነበረውን የከፋ ጉዳት መቀነሱን እውቅና መስጠት ሲገባት ግድቡ የከፋ ጉዳት እንዲደርስብኝ አድርጓል ማለቷ ከእውነትና አመክንዮች የተፋታች መሆኗን ያሳያል ሲሉ የቀድሞ አፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር እንዲሁም በኢትዮጵያና ጊኒ የአሜሪካን አምባሳደር ሆነው የሰሩት አምባሳደር ቲቦር ናጅ ተናገሩ። እኚህ ሰው ግብጽ ዛሬም ድረስ ባረጀ ባፈጀ የቀኝ ግዛት ውል ኢትዮጵያን እየከሰሰች ቢሆንም የዓለም ማህበረሰብ ኢትዮጵያን በሚገባ ተረድቶ ከኢትዮጵያ ጎን ቆሟል። እንዲሁም ኢትዮጵያም በናይል ወንዝ ላይ ያላትን እውነታ ለዓለም አቀፉ ማህበረሰብ በሚገባ ማስረዳት ችላለች ሲሉ ገልጸዋል። የፋኖ አባላት ህወሓትን የነካ ሞታችን እያሉ ባሉበት ሰዓት የህወሓት ሰዎች ወራሪ ኃይሎችን ከትግራይ ግዛት ጠርገን እናስወጣለን ሲሉ መናገራቸው ተሰማ። የትግራይ ኃይሎች አዛዦች ሰሞኑን በትግራይ በተደረጉ መድረኮች ላይ ባሰሙት ንግግር የትግራይ ክልል የአስተዳደር ወሰን ከሰሜን ኢትዮጵያ ጦርነት በፊት ወደ ነበረበት መመለስ አለበት፣ ይህን ደግሞ ቀዳሚ አጀንዳ አድርገን እየሰራንበት ነው ሲሉ ተናግረዋል። የትግራይ መሬቶች በወራሪ እጅ ይገኛሉ የሚሉት አዛዦቹ እነዚህ መሬቶች ለትግራይ ህልውና ወሳኝ እንደሆኑም ጠቅሰዋል። የአማራ ክልል ህወሓት የበላይነት በነበረው 27 ዓመታት የአማራን ርስት በጉልበት ቀምቷል በማለት የሰሜን ኢትዮጵያ ጦርነትን ተከትሎ በምዕራብ ትግራይ ስር ይተዳደሩ የነበሩትንና የአማራ ክልል የኔ ናቸው የሚላቸውን የወልቃይት ጠገዴ ወይም ጸገዴ፣ ጸለምት ወይም ጠለምት የሚባሉትን አካባቢዎች ይዞ ወልቃይት ጠገዴ ሰቲት ሁመራ ዞን በማለት ሰይሞ በማስተዳደር ላይ ይገኛል። በትግራይ በተደረገው ኮንፈረንስ ላይ ፋኖ ከኛ ጋር እንዲሰራ ያደረገው ሻዕቢያ ነው፣ በዚህ የኢሳያስን አመራር ማድነቅ ይገባናል ሲሉ ታደሰ ወረደ የተናገሩ ሲሆን ፋኖም ወልቃይት ጠገዴን ለእኛ ሊመልስልን ተስማምቷል፣ በቅርቡ ይህንን ቦታ በእጃችን እናስገባለን ሲሉም ተናግረዋል።
የኢትዮጵያ ምሁራን የባህር በር ጥያቄ በሚያነሱበት ወቅት መንገዱን ጨርቅ ያርግላችሁ ሂዱና ተዋጉ ይባሉ እንደነበር ሌፍተናንት ፈረደ አየለ ገለጹ። የቀድሞ ባህር ኃይል ባልደረባ ሌፍተናንት ፈረደ አየለ ከጋዜጣ ፕላስ ፖድካስት ጋር በነበራቸው ቆይታ እንደገለጹት ስለ ባህር ወደብ እንዳይወራና እንዳይነገር ተደርጎ ቆይቷል ብለዋል። ማንኛውም ትውልድ ምሁር የተባለ ስለ ባህር ወደብ እንዳያነሳ መደረጉን ገልጸው ደፍረው የሚያነሱና የሚናገሩትም በደህንነት ተይዘው እስር ቤት ይገቡ እንደነበርና ከስራቸው እንደሚባረሩ ማስታውሰዋል። የኢትዮጵያ ምሁራን የባህር በር ጥያቄ በሚያነሱበት ወቅት መንገዱን ጨርቅ ያርግላችሁ ሂዱና ተዋጉ እየተባሉ ይሳለቅባቸው እንደነበረም ተናግረዋል። በወቅቱ የነበሩት ባለስልጣናት ከስልጣናቸው እስኪወርዱ ድረስ ህዝቡን አሸማቀው ስለ ወደብ እንዳይናገር በማድረግ ጉዳዩን አፍነው ቆይቷል ብለዋል። በዚህም የኢትዮጵያ ትውልድ ስለ ባህር በርና ባህር ማወቅና መጠየቅ የጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ካቀረቡ በኋላ መሆኑን አስታውሰዋል። በ2018 ዓ.ም የትምህርት ዘመን ዩኒቨርሲቲ መግቢያ ውጤት ያላመጡ ከ82000 በላይ ተፈታኞች በማካካሻ ወይም በሪሜዲያል መርሃ ግብር ወደ ዩኒቨርሲቲ እንደሚገቡ የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የከፍተኛ ልማት ዘርፍ ሚኒስቴር ዴኤታ አቶ ኮራጡ ሸኔ በ2018 የትምህርት ዘመን 82838 ተፈታኞች የማካካሻ ትምህርት በመውሰድ ወደ ከፍተኛ የትምህርት ተቋማት ይገባል ሲሉ ለሪፖርተር ጋዜጣ ተናግረዋል። በግልም ሆነ በመንግስት ተቋማት ውስጥ የሪሜዲያል ፕሮግራም መከታተል የሚችሉት እንደተፈተኑት የትምህርት አይነት ብዛት 33% ከዛ በላይ ያስመዘገቡ ተማሪዎች ናቸው ተብሏል። ወጫቸው በመንግስት ተሸፍኖላቸው የሪሜዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥብ የሚያሟሉ ብቻ ይሆናሉ የተባለ ሲሆን የመቁረጫ ነጥብ ተብሎ በትምህርት ሚኒስቴር የተገለጸው የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች 216 ሲሆን የተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች 204 እንዲሆን ተወስኗል። በታዳጊ ክልልና አርብቶ አደር አካባቢዎች የተፈጥሮና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198 የተደረገ ሲሆን በማህበራዊና በተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198 ተደርጓል። በሌላ በኩል ደግሞ በማህበራዊና በተፈጥሯዊ ሳይንስ ለአይነ ስውራን ተማሪዎች ለሁለቱም ጾታ 165 እንደሆነ ትምህርት ሚኒስቴር አስታውቋል። የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህጻናት ታዳጊዎች ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ ከተማ ክፍለ ከተማ ወረዳ 5 ልዩ ቦታ ኦአቤም ሆቴል ተብሎ በሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ እያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅ ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹም ቤት እንደማያስገቡት ይናገራል። ፖሊስ ከታዳጊ የተቀበለውን መረጃ መነሻ በማድረግና ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታ ቻይና ካምፕ አካባቢ ከሚገኘው አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህፃናትና ታዳጊዎችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር ሊያውል ችሏል። ተጠርጣሪዎቹ እነዚህን ህፃናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍት፣ ሚዛን በማሰራት ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንዲያስገቡ ከማድረጋቸውም በላይ የወንጀል አፈጻጸሞችን ወይም የመኪና ስፖኪዮ አነቃቀል ያስተምሯቸው እንደነበር አመላክቷል። በግለሰቦቹ ላይ ተገቢው ምርመራ የተደረገ ሲሆን በአቃቢ ህግም በኩል ክስ እንደተመሰረተባቸው ፖሊስ አስታውቋል። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ለሰዓቱ የነበሩን የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል።
ሰሜን ኮሪያና ሩሲያን የሚለያይ ምድራዊ ኃይል የለም ሲሉ የሰሜን ኮሪያው መሪ ኪም ጆንግ ኡን ተናገሩ። የሰሜን ኮሪያው ሁለንተናዊ መሪ ኪም ጆንግ ከሞስኮ ጋር ያላቸው ወዳጅነት ከብረት የጠነከረ በከፍታም በዝቅታም የማይናወጥ መሆኑን መናገራቸው ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት ጥምረታችን ትላንትናም ዛሬም ወደፊትም ሁልጊዜም የሚቀጥል ይሆናል ሲሉ ፒዮንግያንግና ሞስኮ ሩሲያ ከዩክሬን ጋር እያደረገችው በሚገኘው ጦርነት ወታደራዊ ትብብርን አጠናክረው እንደሚቀጥሉ ተናግረዋል። ኪም ይህንን ያሉት የሩሲያው መሪ በልደታቸው ቀን እንኳን ደስ ያላችሁ በማለት ለፑቲን በላኩት ደብዳቤ ነው ሲል የሰሜን ኮሪያ ማዕከላዊ የዜና አገልግሎት KCNA ዘግቧል። ታላቁን የድል ቀን የተቀበሉት የሁለቱ ሀገራት የትብብር ግንኙነት ወደፊት እንደሚቀጥል አልጠራጠርም። በመካከላችን ላለው ሞቅ ያለ ወዳጅነትና የቅርብ ወዳጃዊ ግንኙነት ምስጋና ይገባናል። የሁለትዮሽ ግንኙነት ሁለንተናዊ እድገት በኃይል ለማስፋፋትና ፍትሃዊና ባለብዙ ፖላራይዝድ የዓለም ስርዓት እንዲፈጠር ትልቅ አስተዋጽኦ እንደሚያበረክት አልጠራጠርም ሲሉ ኪም ለፑቲን ተናግሯል። ካለፈው ዓመት ጥቅምት ወር ጀምሮ ሰሜን ኮሪያ 15,000 የሚጠጉ ወታደሮችንና የጦር መሳሪያዎችን ለሩሲያ በመላክ የጦርነት ጥምረቷን እያሳየች ነው ሲሉ የደቡብ ኮሪያ የስለላ ድርጅት አስታውቋል። በደብዳቤው ላይ ኪም ሩሲያ ብሔራዊ ሉዓላዊነቷን ለማስጠበቅ የምታደርገውን ፍትሃዊ ትግል ሙሉ በሙሉ እንደሚደግፉ ገልጸው ሞስኮ ከዩክሬንና ከኔቶ ጋር የገባችውን ጦርነት እንዲያሸንፉ እያገዙ ነው ሲሉ ዮናፕ የዜና አገልግሎት ዘግቧል። አሁን ደግሞ ለዕለቱ ወደ ተዘጋጁ ስፖርታዊ ዜናዎች የምናልፍ ይሆናል። በአፍሪካ ዞን የዓለም ዋንጫ ማጣሪያ በምድብ 1 የተደለደለችው ኢትዮጵያ 9ኛ ጨዋታዋን ዛሬ ታደርጋለች። ለ2026 የዓለም ዋንጫ እንደማታልፍ ቀድማ ያወቀችው ኢትዮጵያ ጊኒ ቢሳውን ትገጥማለች። ዋሊያዎቹ ቀደም ብሎ ባደረጓቸው 8 የማጣሪያ ጨዋታዎች ጅቡቲን ብቻ አሸንፈዋል። ብሔራዊ ቡድኑ ከአንድ ድል ውጪ 3 ጨዋታዎችን አቻ በመውጣት በ6 ነጥብ 5ኛ ደረጃ ላይ ተቀምጧል። በአሰልጣኝ መሳይ ተፈሪ የሚሰለጥነው የኢትዮጵያ ብሔራዊ ቡድን በ8ቱ ጨዋታዎች 7 ግብ ከመረብ ሲያሳርፍ 11 ግቦች ደግሞ ተቆጥሮበታል። ኢትዮጵያ በሜዳዋ ማድረግ የነበረባትን የዛሬ ጨዋታ በሩዋንዳ አምሃውር ስታዲየም ቀን 10 ሰዓት ላይ ታከናውናለች። በዚህ ምድብ 1 ወደ ዓለም ዋንጫ ለማለፍ 1 ነጥብ ማግኘት የሚበቃ ግብጽ ጅቡቲን ስትገጥም፣ ሴራሊዮን ከቡርኪና ፋሶ ትጫወታለች። ሁለቱም ጨዋታዎች ምሽት 1 ሰዓት ላይ የሚደረጉ ይሆናል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የመጀመሪያው እግር ኳስ ቢሊዮነር ተጫዋች መሆን ቻለ። የ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ የተጣራ የሀብት መጠን $1.4 ቢሊዮን መድረሱን የብሉምበርግ ዘገባ አመላክቷል። ተጫዋቹ ከሳውዲ ክለብ አልናስር የሚያገኘው 300 ሚሊዮን ፓውንድ ክፍያና ከሌሎች አጋሮች የሚያገኛቸው ገቢ ያለውን የሀብት መጠን ከፍ እንዳደረገለትም ተገልጿል። በዚህም ክርስቲያኖ ሮናልዶ በብሉምበርግ የቢሊዮነሮች ደረጃ ውስጥ መካተት የቻለ የመጀመሪያ የእግር ኳስ ተጫዋች መሆን ችሏል። ሮናልዶ ከፖርቹጋል እግር ኳስ ፌዴሬሽን የምንጊዜ ምርጡ ተጫዋች በመባል በትናንትናው ዕለት የክብር ሽልማት እንደተሰጠው ይታወሳል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከቀሪ የማል ሚዲያ ዝግጅቶች ጋር መልካም ጊዜ እንዲሆንላችሁ በመመኘት በእኔ በኩል አበቃው።